ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ታኅሳስ 9 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ ጌታቸው ረዳ ስለ ሰላም ስናገርና ግዴታዬ ስለሆነው የህዝብ ሰላም ስሰራ የሚቃወሙኝን አካላት አልቀበላቸውም ሲሉ መግለጻቸውን ግጭትና የሰው ሞት የሚያስደስታቸው ኃይሎች የጋምቤላ ከተማን ጨምሮ በተለያዩ ወረዳዎች ትርምስ እየፈጠሩ መሆኑን የጋምቤላ ክልላዊ መንግስት ማስታወቁን እንዲሁም በማህበራዊ ሚዲያ የሰይጣን ማህበረተኞች አባላት ነን የሚሉና መሰል ከማህበረሰብ እሴት የወጡ መልእክቶችን ሲያስተላልፉ የነበሩ ግለሰቦች መያዛቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አቶ ጌታቸው ረዳ ስለ ሰላም ስናገርና ግዴታዬ ስለሆነው የህዝብ ሰላም ስሰራ የሚቃወሙኝን አካላት አልቀበላቸውም ሲሉ ገለጹ። ቋንቋዬ ከጦርነት ስለለዘበ ለሰላም ፍላጎት ስላለኝ ሰላምን እንደመፈክር ሳይሆን ለህዝቤ መክፈል እንዳለብኝ ግዴታ ስለምቆጥረው የሚቃወሙ አካላትን አልቀበላቸውም ሲሉ አቶ ጌታቸው ረዳ ገልጸዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ዘአፍሪካ ሪፖርት ላይ ባሰፈሩት ጽሑፍ ስለ ፕሪቶሪያው ስምምነትና ከሳምንታት በፊት ከአልጀዚራ ጋር ስለነበራቸው ቃለ መጠይቅ ማብራሪያ ሰጥተዋል። አቶ ጌታቸው ረዳ በጽሑፋቸው በቅርቡ ከአልጀዚራው ሄድ ቱ ሄድ ዝግጅት ጋር እያደረጉት ቆይታ በኢትዮጵያ ውስጥና ለኢትዮጵያውያን ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ትልቅ ማዕበል ፈጥሯል ብለዋል። አቶ ጌታቸው ረዳ ጥቂት በአቋሜ የማይስማሙ አካላት በጦርነት ጊዜ ከምናገራቸው ንግግሮች የመውጣቴንና የለዘበ ቋንቋ መጠቀሜን እንደ ክህደት ቆጥረውታል ሲሉም ገልጸዋል። ለዚህ ደግሞ እነሱ ከሰጡኝ ዓላማ መውጣቴ ነው ብለዋል። በትግራይና በመላው ኢትዮጵያ ፖለቲካዊ ውይይት እንደ ፍላጎት የሚተረጎም ሆኗል ያሉት አማካሪ ሚኒስትሩ ሰዎች የፕሪቶሪያው ስምምነትን ሲመቻቸው ይጠቅሱታል፣ ሲያሻቸው ደግሞ ችላ ይሉታል በማለትም ወቅሰዋል። ፕሪቶሪያውን የተሰባበረውን ክልል ለማረጋጋት እንደ ማዕቀፍ ከመውሰድ ይልቅ በውስጥ ሽኩቻዎች እንደ መጠቀሚያ መሳሪያ እየተደረገ ነው ሲሉም በትግራይ ክልል ያለውን ሁኔታ አብራርተውታል። አቶ ጌታቸው ረዳ የፕሪቶሪያው ስምምነት ሲካሄድ የነበረውን ሁነት ባስታወሱበት ጽሑፋቸው ደግሞ በወቅቱ ወደ ስምምነት የገቡት በጦርነቱ እየተሸነፉ ስለነበረ መሆኑን አንስተው አዲግራት ሳትያዝ ቶሎ ተስማሙ ይባሉ እንደነበርም ጠቅሰዋል። አያይዘውም የፕሪቶሪያው ስምምነት በዘመናዊ የኢትዮጵያ ፖለቲካ ውስጥ ትልቅ ውጤት ካላቸው ዲፕሎማሲያዊ ስኬቶች አንዱ ነው ያሉ ሲሆን ስምምነቱ የብዙ ሰዎችን ሕይወት የቀጠፈውንና ያፈናቀለውን ጦርነት አስቆሟልም ብለዋል። ስምምነቱ የሰብአዊ እርዳታ መስመሮችን ከፍቷል፣ መሰረታዊ አገልግሎቶች ቀስ በቀስ እንዲመለሱም አስችሏል ያሉት አቶ ጌታቸው ረዳ በወቅቱም ይህ ስምምነት እንዲሳካ የሆነውና ከመክሸፍ የዳነው በዋናነት በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ነው ሲሉም ገልጸዋል። ግጭትና የሰው ሞት የሚያስደስታቸው ኃይሎች የጋምቤላ ከተማን ጨምሮ በተለያዩ ወረዳዎች ትርምስ እየፈጠሩ መሆኑን የጋምቤላ ክልላዊ መንግስት አስታወቀ። የጋምቤላ ብሔራዊ ክልላዊ መንግስት በወቅታዊ የክልሉ ሰላምና ጸጥታ ሁኔታ ትላንት አመሻሽ ታኅሳስ 8 ቀን 2018 ዓ.ም በሰጠው መግለጫ የክልሉን ህዝብ ሰላም መሆን እንቅልፍ የሚነሳቸው ግጭትና የሰው ሞት የሚያስደስታቸው ኃይሎች የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ እየፈጠሩ መሆኑን የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት አስታውቋል። በክልሉ የአመራር ለውጡ ከተደረገ ወዲህ በሰላም ግንባታ ዘርፍ ለውጡ መመዝገቡን በመግለጫው ጠቅሶ ከጥቂት ዓመታት በፊት በክልሉ የተለያዩ አካባቢዎች ሲከሰት በነበረው የጸጥታ መደፍረስና ግጭት መንግስት የዜጎችን በሰላም የመኖር መብት ለማረጋገጥ የአመራር ለውጥ መደረጉን አስፍሯል። በዚሁ መሰረት አዲስ የመጡት አመራሮች የነበረውን የጸጥታ ችግር በመፍታት ህዝቦች በሰላምና በመቻቻል አብሮ የመኖር እሴቶቻቸውን እንዲያዳብሩና የክልሉን ልማት ከመንግስት ጋር በመቀናጀት እየተከናወኑ ባሉ የልማትና የሰላም ግንባታ ስራዎች በርካታ ውጤቶች እንዲመዘገቡ ጥረቶች እየተደረጉ ይገኛሉ ብሏል። ነገር ግን የክልሉ ህዝብ ሰላም መሆን እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች በሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ እየፈጠሩ መሆኑን ከክልሉ ፖሊስ ኮሚኒኬሽን ያገኘነው መረጃ ያመለክታል። የክልሉ መንግስት ከህዝቡ ጋር ተባብሮ ያመጣውን ሰላምና ልማት ወደኋላ ለመመለስ እየሰሩ ያሉ ኃይሎች በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትንና አመራርን ኢላማ በማድረግ ህዝቡን ወደ ለየለት እልቂት ለማስገባት የተለያዩ ሙከራዎችን እያደረጉ መሆናቸውን አስታውቋል። መንግስት ቅድሚያ የዜጎችን ሰላምና ደህንነት ማስከበር ላይ ትኩረት በማድረግ ከፌዴራል የጸጥታ አካላት ጋር በመቀናጀት ተጠርጣሪዎችን በቁጥጥር ስር መዋሉን የገለጸው የክልሉ መንግስት ወንጀለኞችን በቁጥጥር ስር ለማዋል ክልሉን ወደ ሰላም ለመመለስ ሰፊ ስራዎች እየተሰሩ በመሆኑ ህዝቡ መሰል ጥፋት ላይ የተሰማሩ አካላትን ሲመለከት ጥቆማ እንዲሰጥም አሳስቧል።
በማህበራዊ ሚዲያ የሰይጣን ማህበርተኞች አባላት ነን የሚሉና መሰል ከማህበረሰብ እሴት የወጡ መልእክቶችን ሲያስተላልፉ የነበሩ ግለሰቦች ተያዙ። የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማህበርተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ ተረፈ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 4 ልዩ ቦታው ጀሞ 3 የሆነ የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ሲያሰራጭ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪው የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበረ ፖሊስ አረጋግጫለሁ ብሏል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን በየመንገዱ ህብረተሰቡን የማስደንገጥ፣ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር መዋል መቻሉም ተገልጿል። በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂነን ባዮችን እንደማይታገስ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የኢትዮጵያ አየር መንገድ 120 አዳዲስ አውሮፕላኖችን ማዘዙ ተገለጸ። የኢትዮጵያ አየር መንገድ እያደገ የመጣውን የደንበኞች ቁጥርና የስራ ስፋት ለማስተናገድ 120 አዳዲስ አውሮፕላኖችን ማዘዙን የአየር መንገዱ ዋና ስራ አስፈጻሚ ገልጸዋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከጋዜጣ ፕላስ ጋር በነበራቸው ቆይታ እንደገለጹት አየር መንገዱ በየጊዜው እያደገ በመምጣቱና የደንበኞች ቁጥርም እየጨመረ በመሆኑ ኦፕሬሽኑን ለመምራት አዳዲስ አውሮፕላኖች አስፈላጊ ሆነዋል ብለዋል። በአሁኑ ጊዜ ወደ 120 የሚጠጉ አውሮፕላኖች ትዕዛዝ ላይ መሆናቸውን የጠቀሱት ዋና ስራ አስፈጻሚው ከታዘዙት ውስጥ ትናንሽ የሚባሉ አውሮፕላኖችን ከ2026 ጀምሮ መረከብ እንደሚጀምር ተገልጿል። ትላልቅ አውሮፕላኖችን ደግሞ ከ2028 ጀምሮ ባሉት 3 ዓመታት ውስጥ ለመረከብ መታቀዱ ነው የተገለጸው። በተጨማሪም በ2031 ርክክብ የሚደረግባቸውን አውሮፕላኖች ከአሁኑ ለማዘዝ ከቦይንግ፣ ኤርባስ እና ሌሎች ኩባንያዎች ጋር ድርድር እየተደረገ መሆኑን ጠቁመዋል። ድርድሩም በፈረንጆቹ 2026 የመጀመሪያ ወራት ላይ ውሳኔ ላይ ይደረሳል ተብሎ እንደሚጠበቅ አቶ መስፍን ጣሰው አመላክተዋል። ቭላዲሚር ፑቲን አውሮፓውያን ትንንሽ አሳማዎች ናቸው ሲሉ ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባደረጉት ንግግር ዩክሬንን የሚደግፉ የአውሮፓ መሪዎችን አሳማዎች ሲሉ እየዘለፉ ሲሆን ዶናልድ ትራምፕ የጀመሩት የሰላም ጥረት ቢኖርም ሩሲያ ጦርነትን እንደምትገፋበት አስታውቀዋል። ፑቲን ሩሲያ ታሪካዊ ግዛቶች የምትላቸውን የዩክሬን ክፍሎች በወታደራዊ ኃይል እንደምትቆጣጠርና የዩክሬን መንግስት ሕልውና እንዲያበቃ የሚፈልገውን ከፍተኛ ግብ እንደማይተው ገልጸዋል። የመከላከያ ሚኒስትሩ አንድሮ ቤሎሶቭም በበኩላቸው የ2025 ዓላማ የጦር ግንባር ግስጋሴን ማፋጠን መሆኑን ተናግረዋል። የድርድር ቅድመ ሁኔታ ሩሲያ ከትራምፕ ጋር ለመደራደር ፈቃደኛ ብትሆንም ይህ የሚሆነው ግን ዩክሬን የኔቶ አባል እንዳትሆንና የሩሲያ የጸጥታ ስጋቶች ሙሉ በሙሉ ምላሽ ሲያገኙ ብቻ እንደሆነ ገልጸዋል። ፖለቲኮ እንደዘገበው በዚህ ሳምንት መጨረሻ በሚያሚ ፍሎሪዳ የአሜሪካና የሩሲያ ባለስልጣናት ይገናኛሉም ብሏል። በስብሰባው ላይ የትራምፕ አማካሪ ስቲቭ ዊትኮፍ እና አማቹ ያሬድ ኩሽነር ከሩሲያ የሀብት ፈንድ ኃላፊ ኪሪል ዲሚትሪቭ ጋር እንደሚወያዩ እንደሚጠበቅም ተገልጿል። የአውሮፓ መሪዎች ፑቲን ከአውሮፓ ጋር የሚደራደሩት አሁን ያሉት ፖለቲከኞች ተወግደው አዲስ አመራር ሲመጣ ብቻ እንደሆነም ገልጸዋል። የዩክሬኑ ፕሬዝዳንት ዘለንስኪ በበኩላቸው የፑቲን ንግግር ሩሲያ ለሰላም ዝግጁ አለመሆኗንና ለተጨማሪ ጦርነት እየተዘጋጀች መሆኑን የሚያሳይ ነው ብለዋል። ምንም እንኳን ትራምፕ ለዩክሬን አዲስ የጸጥታ ዋስትናዎችን በማቅረብ ስምምነት ላይ ለመድረስ ቢሞክሩም ሩሲያ ግን ዩክሬን የግዛት ይዞታዎቿን እንድታስረክብ የሚጠይቀውን የቀድሞ የሰላም እቅድ ካልሆነ በስተቀር ሌላ እንደማትቀበልም አስታውቃለች። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።